የካቲት 18 የጌታችን ወንድም መባል እንዴት የሚደንቅና የሚገርም ነገር ነው። በሐዋርያት መካከል እጅግ በጣም ትልቅ ሞገስ የነበረውና የጌታችን ወንድም ተብሎ የተጠራው ቅዱስ ማን እንደሆነ ስንቶቻችሁ ታውቃላችሁ? ታላቁ ሐዋርያ አባታችን ቅዱስ ያዕቆብ። አባቱ እጅግ በጣም ይገርማል። የእመቤታችን ጠባቂ የተባለው አረጋዊው ዮሴፍ ሲሆን እናቱ ደግሞ ማርያም ትባላለች። በልጅነቱ ነበር ይጥላው ያረፈችው። አብረውት ያደጉ ስምዖን፣ ዮሳና ይሁዳ የሚባሉ ወንድሞችና ሰሎሜ የተባለችው እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ጋር አብራ የተሰደደችው ሰሎሜ የተባለች እህትና ወንድም የነበሩት ሲሆን በእውነት ነው የምነግራችሁ። ይህንን ቪዲዮ በደንብ አድርጋችሁ ተከታተሉኝ። አረጋዊው ዮሴፍ ሚስቱ ማርያም ጥላው ካረፈች በኋላ እነዚህን አራቱ ልጆች እያሳደገ እያለ በፈቃድ እግዚአብሔር የእመቤታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ጠባቂ ሆኖ ከተመረጠ በኋላ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ወደ ቤቱ ይዞ ሲመጣ ያ የሐዘን ቤት በደስታ ተሞላ። እመቤታችን ቅድስት ድንግል ማርያም ግን ወደ አረጋዊው ዮሴፍ ቤት ወደ እነዚህ ልጆች ቤት ስትመጣ እጅግ በጣም አዝና ስቅስቅ ብላ አለቀሰች። ምክንያቱም የሞተችው እናታቸው አክስቷ ነበረች እና የአክስቷ ልጆች የሚንከባከባቸው አጥተው አዝነውና ቆሽሾ ባገኘቻቸው ጊዜ እጅግ በጣም አዝና አለቀሰች። በተለይ ደግሞ ይሄ ቅዱስ ሐዋርያ ቅዱስ ያዕቆብ ትንሹ ነበርና በጣም ተጎሳቅሎ ነበር። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም ሁላችንም እንደምናውቀው የዋህ ሩህሩህ ናትና ማድጋዋን ይዛ ወደ ወንዝ ወርዳ ውሃ ይዛ መጥታ ሕፃኑን ቅዱስ ያዕቆብን አጠበችው። በእውነት በአምላክ እናት በቅድስት ድንግል ማርያም እጅ የታጠበ ገላ የቅዱስ ያዕቆብ ሐዋርያ ገላ በጸጋ ስግደት ይገባዋል። እንግዲህ እመቤታችን ጌታን ከመውለዷ በፊት ለ9 ወራት ጌታን ከወለደች በኋላ ደግሞ ለ2 ዓመታት ይህንን ቅዱስ ሐዋርያ ተንከባከበችው። ለ3 ዓመት ከ6 ወራት ግን እመቤታችን ልጇን ወዳጇን ይዛ ተሰዳ ነበርና ሕፃኑን ቅዱስ ያዕቆብን ተለይታው ነበረ። ከስደት መልስ ግን ለ25 ዓመታት ይሄ የታደለ ቅዱስ ያዕቆብ ሐዋርያ ከአምላካችን ከጌታችን ከኢየሱስ ክርስቶስ ጋር ሲያድግ ወላጅ እናቱ ትዝ ብላው አታውቅም ነበረ። ምክንያቱም አማናዊት እናት ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲተ አምላክ መብርሃን ከጎኑ ሆና እሷ ነበረች ያሳደገችው። ወገኖች እጅግ በጣም ይገርማል እኮ ሊቃውንት አባቶቻችን እንደነገሩና እንዳስቀመጡልን እመቤታችን ለቅዱስ ያዕቆብ ያልሰጠችው ነገር ቢኖር ሐሊበ ድንግልናዋን ወይም ደግሞ የድንግልናዋን ወተት ብቻ ነው። ለዚህ እኮ ነው በሐዲስ ኪዳን በወንጌል የጌታ ወንድም እየተባለ በተደጋጋሚ የተጠቀሰውና የተጠራው። አዎ እንዴት የጌታችን ወንድም አይባልም? ለ30 ዓመታት አብረው አድገዋል። የጌታችን የሥጋ አያቱ ወይም ደግሞ የእናታችን የቅድስት ድንግል ማርያም የሥጋ እናቷ የቅድስት ሐና ትንሽ ወንድም ልጅ ስለሆነ ወንድሙ ተብሏል። በአረጋዊው ዮሴፍ በኩልም የአንድ ቅድመ አያት ልጆች ናቸው። ጌታችንም ደግሞ ከትሕትናው የተነሳ ደቀ መዛሙርቱን ወንድሞች ይላቸውም ስለነበር ነው። ይሄ ታላቅ ሐዋርያ ቅዱስ ያዕቆብ ግን በፈጣሪና በፍጡር መካከል ያለውን ልዩነትም ሲያስረዳ ራሱን የጌታችን የኢየሱስ ክርስቶስ ባሪያ ነኝ ይል ነበረ። ይሄ ቅዱስ ሐዋርያ ከጌታችን እግር ስር 3 ዓመት ከ6 ወር እንደ ሌሎቹ ሐዋርያት ከእግሩ ስር ቁጭ ብሎ ተምሯል። ከ72ቱ አርድእትም ተደምሯል። ለመጀመሪያ ጊዜ የጌታችንን ትንሣኤ መነሳቱን ሳላይ እህልን አልቀምስም ብሎ ማክፈልንም ያስተማረን ይሄ ቅዱስ ነው። ከበዓለ 50 በኋላ መንፈስ ቅዱስን ተሞልቶ ወንጌልን ሲያስተምርም የኢየሩሳሌም የመጀመሪያው ሊቀ ጳጳስ ሆኖ ተመርጦ ነበር። ሙታንን በማስነሳት ድውያንን በመፈወስ መውለድ የሚያችሉ እናቶችን ማኅፀናቸውን በመክፈትና አጋንንትን በማስወጣት ብዙ ተአምራቶችን ሰርቶ በመጨረሻይቱ ዘመኑ ያላመኑ የአይሁድ አለቆች መጥተው ኢየሱስ ክርስቶስ ማን ነው አሉት። የማንስ ልጅ ነው አሉት። እርሱ ግን የዮሴፍ ልጅ ነው የኔም ወንድሜ ነው እንዲላቸው ጠብቀው ነበር። የልቦናቸውን ሐሳብ የተረዳው ይሄ ቅዱስ ሐዋርያም ወደ ቤቱ ጣሪያ ወጣና ለስም አጠራሩ ጌትነት ይሁንና አምላካችን ኢየሱስ ክርስቶስ አምላክ ወልደ አብ ወልደ ማርያም ስግው ቃል እግዚአብሔር ነው አላቸው። እኔም አገልጋዩና ባሪያው እንጂ እንደምታስቡት ወንድሙ አይደለሁም አላቸው። በዚህ ጊዜ ንዴታቸውን መቆጣጠር ያልቻሉ አይሁዳውያን ወደ ጣራ ወጥተው ወደ ምድር ወረወሩት። በገድል የደከመ አካሉንም እየተፈራረቁ ጽኑ ድብደባን አደረሱበት። ከነዚህ አይሁዳውያን አንዱ ግን የእንጨት ገንዳ አምጥቶ አናቱን ጽኑ ድብደባ አደረሰበት። አናቱም ፈራረሰ። ሰማዕቱ ኤጲስቆጶሱ ሐዋርያ ቅዱስ ያዕቆብም በየካቲት 18 ቀን በዚህ መንገድ ተጋድሎውን ፈጸመ። ይሄ ቅዱስ ሐዋርያ ሊቃውንት ገዳማዊ ብለው ሲጠሩት በሕይወት ዘመኑ ቆሞ ከመጸለይ የተነሳ እግሩ ሁሉ አብጦ ነበረ። መላ ዘመኑን የሚያገድፍ ምግብ በልቶ አያውቅም። ምን እሱ ብቻ ጸጉሩን ተላጭቶ ገላውን ታጥቦና የለበሰው ልብስ እንኳን ቀይሮ እንደማያውቅ አባቶቻችንን ነግረውናል። ታዲያ በዚህ የጸና ተጋድሎ የተነሳም ድውያንን እንዲፈውስ፣ የታመሙትን እንዲያድን፣ ሙታንን እንዲያስነሳና መካኖችንም ልጅ እንዲሰጥ ትልቅ ጸጋና ቃል ኪዳን ተሰጥቶታል። መድኃኔ ዓለም ኢየሱስ ክርስቶስ ወንድሙ ይባል ዘንድ ካደለው ከታላቁ አባታችን ከሰማዕቱ ከኤጲስቆጶሱ ከቅዱስ ያዕቆብ ሐዋርያ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።